ገጀራና መጥረቢያ በመያዝ ነበር በዛሬው ዕለት በደቡብ አፍሪካ ከፍተኛ ቁጥር ያለው ህዝብ ወደ አደባባይ የተመነው። ባለፉት 24 ሰዓታት ብቻ ከ4 በላይ ኢትዮጵያውያን ተገለዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አምባሳደር ነቢያት ጌታቸው በጉዳዩ ላይ መግለጫ መስጠታቸው ተሰምቷል። በደቡብ አፍሪካ እየተከሰተ የሚገኘው የኢትዮጵያውያን ዜጎች ሰለባ የሆኑበትን ጥቃት በተመለከተ ገለጻ አድርገዋል። አምባሳደር ነቢያት እንደገለጹ ከሆነ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲና በዚህ የሚገኙ ኮሚኒቲ አደራጅቶች ራሳቸውን ዜጎች እንዲጠብቁ አስፈላጊውን ጥሪና ድጋፍ እንዲደረግ እየጣሩ እንደሚገኙ ገልጸዋል። በሌላ በኩል ደግሞ የኢትዮጵያ መንግስት በደቡብ አፍሪካ ለሚገኙ ዜጎች አስፈላጊው ጥበቃና ከለላ እንዲደረግላቸው ለሳውዝ አፍሪካ መንግስት ጥያቄ ማቅረቡን መግለጻቸው ተሰምቷል። የደቡብ አፍሪካ መንግስት ለችግሩ ልባት እንደሚሰጥና ጥፋተኞችን ጥያቄ ያደርጋለሁ ማለቱ ተደምጧል። ነገር ግን በዛሬው ዕለት ከፍተኛ ቁጥር ያለው ህዝብ ወደ አደባባይ ተሞ ከሀገራችን ለቃችሁ ውጡ ካለዚያ እርምጃ እንወስዳለን የሚል ማስፈራሪያዎችን ሲያሰማ እንደዋለ የተገለጸው። በዚህ ሰልፍ ላይ እንግዲህ የጦር መሳሪያዎች ጭምር ተስተውለዋል የተባለው በርካታ የጦር መሳሪያዎችን ይዘው ወጥተዋል። እነዚህ ግለሰቦች በኢትዮጵያውያንና በሌሎች ኃይሎች ላይ ችግር ለመፍጠር ግድያ ለመፍጸም ያካሄዱ የሚገኙት እንቅስቃሴ እጅግ አሳዛኝ ልብ የሚሰብር ነውና ሁላችንም ለሳውዝ አፍሪካ የሚገኙ ኢትዮጵያውያን ድምጽ መሆናችንን እንድንቀጥል በትህትና ጠይቃለሁ። አሁንም መረጃዎችን እየተከታተልኩ እናንተ ማቀበልን እቀጥላለሁ። የፎሎ ምልክቷን እንዲሁም ላይክ ማድረግ ድጋፋችሁን እንድታሳዩ በትህትና ጠይቃለሁ። አመሰግናለሁ። በሳውዝ አፍሪካ የሚኖሩ የኢትዮጵያውያን ትግል ትንሽ ተመልከቱት። የመደመር ምልክቱን የልብ ቅርጹ መንካት እንዳትረሱ። ሐሳባችሁንም አስቀምጡልኝ። በተለይ ሳውዝ አፍሪካ የምትኖሩ ኢትዮጵያውያን አንዱ ሽጉጥ ደግኖ አንዱ ደግሞ ለመግባት እየሞከረ ነው። ሁለቱ ካሜራ ላይ እንደሚያሳያችሁ ይህ በሳውዝ አፍሪካን የሚኖሩ ኢትዮጵያውያን የየዕለት ኑሯቸው ነው። በስደት ኑሮ ቤተሰብን ለመርዳት ህይወትን ለማሸነፍ የሚታገሉት ትግል ነው። በተለይ ደግሞ ሳውዝ አፍሪካ ውስጥ የሚኖሩ የከምባታና የሃዲያ ልጆች ሁልጊዜም ቢሆን በስራቸው ጠንካራና አንገታቸውን ደፍተው የሚኖሩ ብዙ ወገኖች አሉ። ብዙ ጊዜ እናገራለሁ። በሳውዝ አፍሪካ ለሚኖሩ ኢትዮጵያውያን ትልቅ አድናቆት አለኝ። በየዕለቱ ከሞት ጋር ትግል፣ ነገር ግን ህይወትንና ሀገርን ለመለወጥ ልክ ከሆንኩኝ ሐሳባችሁን አስቀምጡልኝ። ለሰዎች ማጋራታችሁንም እንዳትረሱት። ወንድሞቼና እህቶቼ እወዳችኋለሁ። ሁልጊዜም ከጎናችሁ ነኝ። መሆኑን ሳውዝ አፍሪካ ላይ ምርጫም ስላለ ስደተኞች ይጠልና ኢትዮጵያን ተኮር የማጥቃት ዘመቻዎች ሶሻል ሚዲያቸው ላይ እያየው ነው። አይኔ ከናንተ ጋር ነው፣ ልቤም ከናንተ ጋር ነው። በቅርበትም እየተከታተልኩ ነው። ራሳችሁን ጠብቁልኝ። እግዚአብሔር ከናንተ ጋር ይሁን። የምታመልኩት የምትፈሩት እግዚአብሔር ከናንተ ጋር ይሁን። አሁን ላይ ነገሩ ከብዷል። በእነሱ ላይም እየደረሰ ያለው ጥቃት በርትቷል። በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁን ላይ እያስተናገዱ ያሉት ነገር በጣም አሳዛኝ ሆኗል። መንግስት በአካባቢው ላይ ያለውን የዲፕሎማሲያዊ ሂደት መሰረት አድርጎ አስቸኳይ መፍትሄ ሊሰጣቸው እንደሚገባም በየቀኑ እየጠየቁ ነው የሚገኙት። እንደሚታወቀው በርካታ ኢትዮጵያውያን በደቡብ አፍሪካ ጠንካራ ሰራተኞች ናቸው። ሀብት ንብረት አፍርተው በአካባቢው ህይወት መስርተው የሚኖሩ ናቸው። እነዚህ ኢትዮጵያውያን ናቸው በደቡብ አፍሪካ ተወላጆች ጥቃት እየደረሰባቸው ያለው። ሀብት ንብረታቸው ተዘርፏል፣ በአካላቸው ላይ ጉዳት ደርሷል፣ ህይወታቸውንም ያጧሉ። ለዚህ ጉዳይ የኢትዮጵያ መንግስት አስቸኳይ የሆነ መፍትሄ የሚሰጥበትን መንገድ ሊያመቻች እንደሚገባ በርካቶች ጥሪያቸውን እያቀረቡ ይገኛሉ። ለእነዚህ ዜጎች አስቸኳይ የሆነ መፍትሄ ካልተሰጣቸው በቀጣይ ሊፈጠር የሚችለው ነገር አሳዛኝ ሊሆን እንደሚችል ከስፍራው እየወጡ ያሉ መረጃዎች ያመለክታሉ። በቀጣይ ሊኖሩ የሚችሉ መረጃዎች በዚሁ ቻናል ላይ ይቀርባሉ። የፕላስ ምልክቱን በመጫን ቤተሰብ ሁኑ። አመሰግናለሁ። You must pay for yourself. If you go for a clinic or a hospital, you pay for yourself. Why only South Africa? Out of 53 countries, it has to be a free for all. And we are the ones who are paying tax. Cyril Ramaphosa and that criminal minister of police, they are stealing our taxpayers' money. All of them in the parliament. All of them, they are stealing our taxpayers' money. We must fork out our money and maintain the whole of Africa. We cannot maintain the whole of Africa. If they think we are causing xenophobia, they must go back to their countries. We don't want them anymore here. We fought with the white people for a very long time. Today, the very same economy, it has been inherited by the foreigners. The bona fide South Africans, we are not enjoying the economy. ኢትዮጵያ የመካከለኛው ምስራቅ ጉዳይ ልባት እንዲያገኝ የሚያዝያ ወር የአፍሪካ ህብረት የሰላምና ጸጥታ ሊቀመንበር በሆነችበት ወቅት ጉዳዩን አጀንዳ አድርጋለች አለ የውጭ ጉዳይ ሚኒስቴር። ሚኒስቴሩ የኢትዮጵያን ዲፕሎማሲያዊ ስኬቶች አስመልክቶ በሰጠው መግለጫ ላይ የመካከለኛው ምስራቅ ጉዳይን ጨምሮ በደቡብ አፍሪካ የሚገኙ ዜጎች የደህንነትን ጭምር አካቷል።
በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጉዳት እንዳይደርስም የደቡብ አፍሪካ በሚገኘው ኤምባሲ በኩል የጥንቃቄ መልእክት ከማስተላለፍ ባለፈ ከደቡብ አፍሪካ መንግስት ጋር በመነጋገር የደህንነት ዋስትና እንዲሰጥ መጠየቁን ነው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ያብራሩት። በስፍራው የሚገኘው ባልደረባችን አለምሰገድ አሳየ ነው ተጨማሪ መረጃዎች ሊነግረን በቀጥታ መስመራችን አግኝተነዋል። አለምሰገድ፣ ቃል አቀባዩ በመግለጫቸው ያነሷቸውን ቅድም የሚያስተዋወከንን ዋና ዋና ጉዳዮች ለተመልካቾች ብታደርስ። አመሰግናለሁ። በድጋሚ ኃይለ ኢየሱስ። እንግዲህ ቃል አቀባዩ አምባሳደር ነቢያት ጌታቸው በርከት ያሉ የኢትዮጵያን የዲፕሎማሲ ስኬቶች አስመልክተው እንዲሁም ደግሞ አሁን ላይ በተለይ የኢትዮጵያን ከሌሎች ሀገራት ጋር እያደረገች ያለችውን ግንኙነት ከዛ ባለፈ ደግሞ በሌሎች ሀገራት የሚገኙ የኢትዮጵያ ዜጎችን የተመለከተ የደህንነት ጉዳዮችን አስመልክተው እንግዲህ በሳምንታዊ መግለጫቸው ላይ ዘርዘር ያሉ ጉዳዮችን አንስተዋል። አስቀድመው እሳቸው ያነሱት ጉዳይ በተለይ ኢትዮጵያ ባለፉት 2 ሳምንታት አስተናግዳቸው የነበሩት የቡሩንዲ፣ የላይቤሪያ፣ የደቡብ ሱዳንና የሞዛምቢክ ፕሬዚዳንቶች በኢትዮጵያ እንግዲህ ስኬታማ የተባለ የሁለትዮሽና የባለ ብዙ ወገን የዲፕሎማሲያዊ ግንኙነት አድርገው እንደነበረ በመግለጫቸው ወቅት አምባሳደር ነቢያት ጌታቸው ጠቅሷል። በተለይ ደግሞ ኢትዮጵያ ባለፉት ጊዜያት በግብርና፣ በአረንጓዴ አሻራ፣ በሰው ሰራሽ አስተውሎት እንዲሁም በመሶብ የአንድ ማዕከል አገልግሎትና በልዩ ልዩ ዘርፎች ያከናወነቻቸው ስኬቶች ለነዚህ ሀገራት ፕሬዚዳንቶች እንደ ትልቅ ስኬት ቀርቦላቸው እነሱም እንግዲህ የኢትዮጵያን ልምዶች የቀሰሙበት ከዛ ባሻገር ደግሞ በተለይ በሁለትዮሽ ስምምነቶች የተከናወኑበት የኢትዮጵያን ልምድ ለየሀገራቱ ማስተዋወቅ የሚቻልበትና በሀገራቱ ተግባራዊ የሚደረጉበትንም እድል እንግዲህ ኢትዮጵያ ማመቻቸቷን አንስተዋል ማለት ነው። ይሄም የኢትዮጵያን የዲፕሎማሲ ስኬት ወደ ላቀ ደረጃ ያሳደገው ስለመሆኑ ጠቅሷል። ከዛ ባሻገር ደግሞ በኢትዮጵያ የውጭ ጉዳይ ሚኒስቴር አማካኝነት እንግዲህ በርከት ያሉ የሁለትዮሽ ግንኙነት ስራዎች መሰራታቸውን አምባሳደር ነቢያት ጌታቸው በዚሁ በመግለጫቸው ወቅት የጠቀሱት ሌላኛው ጉዳይ ነው። እንግዲህ የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተለያዩ የውጭ ሀገራት የውጭ ጉዳይ ሚኒስትሮች እንዲሁም ልዩ ልዩ ተወካዮች ጋር ጭምር ስኬታማ የነበረ የዲፕሎማሲ ውይይትና ምክክር ማድረጋቸውንም በዚሁ በመግለጫቸው ወቅት የጠቀሱት ሌላኛው ጉዳይ ነው። በተለይ ደግሞ በቅርቡ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በተለይ በስካንዲኔቪያን ሀገራት ኖርዌይና ስዊድን አካባቢ ሄደው ጉብኝት ማድረጋቸው እንዲሁም ደግሞ ከነሱ ሀገራት ጋር ግንኙነት መመስረታቸውንም ጭምር ስምምነት መደረጋቸውንም በተለይ በንግድ በግብርና በልዩ ልዩ መስኮች እንግዲህ ሁለትዮሽ ስምምነት መደረጋቸውንም ጭምር አምባሳደር ነቢያት ጌታቸው ጠቅሷል ማለት ነው። አጠቃላይ የኢትዮጵያ ዲፕሎማሲ ስኬቶች አሁን ላይ የኢትዮጵያ ብሔራዊ ጥቅም መሰረት ያደረጉና የኢትዮጵያን ተጠቃሚነት ማረጋገጥ ያስቻሉ ስለመሆናቸው እንግዲህ አጽንኦት የሰጡበት ጉዳይ እንደሆነ በዛሬው በመግለጫቸው እንግዲህ እኛም መታዘብ ችለናል ማለት ነው። ከዛ ባሻገር ደግሞ በተለይ ኢትዮጵያ በፈረንጆቹ የኤፕሪል ወር ወይም ደግሞ የሚያዝያ ወር ዛሬ ቢጠናቀቅ በተለይ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ላይ ሊቀመንበር ሆና ቆይታ ነበረ። በዚህ በሊቀመንበርነት ወቅቷ ደግሞ በተለይ በመካከለኛው ምስራቅ በሆርሙዝ ሰርጥ አካባቢ ያለውን ጉዳይ አስመልክታ እንግዲህ አጀንዳ ሆኖ ለምክር ቤቱ እንዲቀርብና በዚያም ላይ ሀገራት እንዲወያዩበት ማድረግ ስለመቻሏ እንግዲህ አምባሳደር ነቢያት ጌታቸው በመግለጫቸው ሌላው ያነሱት ጉዳይ ነው። በዚህም እንግዲህ አመርቂ ውጤቶች መገኘታቸውን ጠቅሷል። በዋናነት ደግሞ በተለይ የመካከለኛው ምስራቅ ግጭት በተለይ እንደ አፍሪካ ያሉ አዳጊ አህጉራትን ሀገሮቻቸው ጭምር እንዳይጎዱ ጫናው ከፍተኛ ጫና እንዳይደርስባቸው እንግዲህ የመፍትሄ ሀሳቦችንም ጉዳዩ እልባት እንዲያገኝም እንግዲህ ኢትዮጵያ አበክራ ከሰራችባቸውና ከመከረችባቸው ጉዳዮች መካከል ዋናው እንደሆነ እንግዲህ በመግለጫቸው ያብራሩት ሌላኛው ተጠቃሽ ጉዳይ ነው። ከዛ ባሻገር ደግሞ እንደምናስታውሰው ሰሞኑን እንግዲህ በተለይ በደቡብ አፍሪካ አካባቢ ያለው የጸጥታ ሁኔታ በተለይ ይሄ መጤ ጠል የመሆን ወይም የሌሎች ሀገራት ዜጎችን የስራ ሁኔታ አካባቢ የመረበሽ ህይወታቸውንም ለአደጋ የማጋለጥ እንቅስቃሴ ሰሞኑን በማህበራዊ ሚዲያ እየተከታተል ነው ያለ ጉዳይ ነው። የኢትዮጵያ መንግስትም ጉዳዩን በጥልቀት እየተከታተለው እንደሚገኝ የአምባሳደር ነቢያት ጌታቸው አጽንኦት የሰጡበት ጉዳይ ነው ማለት ነው። በተለይ ደግሞ ኤምባሲያችን በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ማለት ነው በዚያ አካባቢ የሚገኙ ኮሚኒቲዎች የኢትዮጵያ ማህበረሰቦች ጥቃት እንዳይደርስባቸው የማስጠንቀቂያ መልእክቶችን እየተከታተለ ከማውጣት ባለፈ በደቡብ አፍሪካ መንግስት ጋር እንግዲህ በትብብር በተለይ ደግሞ ለኢትዮጵያ ዜጎች የደህንነት ዋስትና ማረጋገጥ የሚቻልባቸውን መስኮች በትኩረት እየተከታተለ እንግዲህ ዜጎቻችን ጉዳት እንዳይደርስባቸው መረጃን በመስጠት እንዲሁም ደግሞ መንግስትም ዋስትናቸው እንዲያረጋግጥ የማድረግ ስራ ኢትዮጵያ በቁርጠኝነት እየሰራች የምትገኝበት ወቅት ላይ መሆናችንን እንግዲህ አምባሳደር ነቢያት ጌታቸው ጠቅሷል ማለት ነው። ከዛ ባለፈ ደግሞ በመካከለኛው ምስራቅ የሚገኙ በተለይ እንደ ሳውዲ አረቢያ ያሉ ኢትዮጵያውያን ዜጎች በተለይ ከወንጀል ጋር በተገናኘ ያላቸውን ሁኔታም እንግዲህ ከጋዜጠኞች ጥያቄ ቀርቦላቸው ምላሽ ሰጥተዋል አምባሳደር ነቢያት ጌታቸው። በእሳቸው እንዳነሱት ከሆነ በተለይ በህገወጥ መንገድ ወደ ሳውዲ አረቢያም ወደ መካከለኛው ምስራቅ የሄዱ እንዲሁም በተለያዩ ወንጀሎች ጭምር ተሳትፈው የሳውዲ አረቢያ መንግስት የሞት ፍርድ ጭምር የበየነባቸውን ፍርዳቸው ድጋሚ እንዲታይና ምህረት እንዲደረግላቸው እንዲሁም ደግሞ ከሞት ፍርድ ሌሎች ፍርዶች እንዲተላለፉላቸው የማድረግ የማግባባት የማለዘብ ስራዎችን እንግዲህ ዜጋ ተኮር ዲፕሎማሲ መሰረት አድርጎ
ኢትዮጵያ በትኩረት እየሰራችበት የሚገኝ ሌላኛው ጉዳይ መሆኑን አምባሳደር ነቢያት ጌታቸው ጠቅሷል ማለት ነው። አጠቃላይ የኢትዮጵያ የዲፕሎማሲ ግንኙነቶች አሁን ላይ ከሁለትዮሽ ግንኙነት ባለፈ ወደ ባለብዙ ወገን የዲፕሎማሲ ግንኙነት እንዲሁም ደግሞ የስትራቴጂካዊ አጋርነትን መሰረት ወዳደረጉ ሁነቶች መሸጋገሩንም ኢትዮጵያ በዚህ መሀል ደግሞ ብሔራዊ ጥቅሟን አስጠብቃ መጓዝ የጀመረችበት ወቅት መሆኑን እንግዲህ በዛሬው የውጭ ጉዳይ ሚኒስቴር መግለጫ ላይ የተነሱ ዋና ዋና ሀሳቦች እንደነበሩ ማንሳት ይቻላል። ኃይለ ኢየሱስ ለሰዓቱ ያስኳቸው መረጃዎች ይመስላሉ።